ሰላም ሰላም በጌታ የተወደዳችሁ በዓለም ሁሉ ዙሪያ ያላችሁ ቅዱሳን የኤልኤልጄ ዩቲዩብ ቻናል ተከታታይ ሆናችሁ እንደምን ቆያችሁ? ይህ የትምህርት የጸሎትና የወንጌል ስርጭት ድምጽ አገልግሎት የምናገኝበት ነው። ዛሬም ደግሞ ያው እንግዲህ ወደፊታችሁ ቀርብ ያለው ቻሬ ነኝ። ትላንትና እስካለው ድረስ የሮሜ መልእክት እስከ ምዕራፍ 4 ያለውን አይተን በዩቲዩብ ቻናላችን ላይ እንደለቀቅን ይታወቃል። ዛሬ ደግሞ ምዕራፍ 5ን የምናይ ይሆናል። ምዕራፍ 5ን ዛሬ እናያለን። ምዕራፍ 6ን ጨምሬ አንድ ላይ እናያለን ብዬ አስቤ ነበር። ምዕራፍ 6 ግን ትንሽ ሰፋ ስለሚል ብቻውን ምዕራፍ 6ን የማቀርብላችሁ ይሆናል። ከተቻለ ወደ ምዕራፍ 7 የማልፍ ይሆናል። አሁን ግን ምዕራፍ 6ን እናያለን። ምዕራፍ 6 ላይ ያለውን ክፍል በመናይበት ሰዓት ላይ ሁላችንም መጽሐፍ ቅዱሳችንን በእጆቻችን ይዘን ማስታወሻ ካለ ይዘን የምንከታተል ነው የሚሆነው። አስተማሪያችን መንፈስ ቅዱስ እንደ ትላንትና ዛሬም እንጸልያለን። በጌታ በኢየሱስ ደምና ስልጣን ቃልህን አስተምረን። እግዚአብሔር አባታችንና አምላካችን ሆይ አስተማሪ መንፈስ ቅዱስ አሁን በመካከላችን ልከህ ቃልህ ከላይ ከሰማይ ያለ አንዳች ከልካይ እግዚአብሔር ሆይ ወደ ወንድና ሴት ልጆችህ እንዲመጣ እግዚአብሔር ሆይ የሚሰሙት ቃል ደግሞ በህይወታቸው ላይ የሆነ ለውጥን እንዲያደርግ እኔም ደግሞ በመካከላቸው ቆሜ የምናገረውን ባሪያ ወንድሜን ጌታ ሆይ እንድታስበኝና እንድትረዳኝ አንደበቶቼን በእሳት ጉጠት እንድትነካ እግዚአብሔር ሆይ ለምንሃለሁ። ሌላ የምንለው ነገር ምንም ነገር የለም። ይሄንን ወንጌል መናገር የምንችለው በመንፈስ ቅዱስ ኃይልና ሙላት እንጂ በራሳችንና በስጋ የሚሆን ነገር የለም። ስለዚህ መንፈስ ቅዱስ አስተማሪያችን ስንል አዎ አስተማሪያችን ነህ። አሁን በኢየሱስ ደምና ስልጣን በመካከላችን አንተ ተመላለስ። እግዚአብሔር ሆይ አንድ ነገር አምናለሁ። ይሄ ድምጽ ከተጀመረበት ሰዓት ላይ እየሰሙ እያዳመጡ እየተከታተሉትን ያሉትን ሰላምህ እያገኛቸው እንደሆነ በጎነትህ እያገኛቸው እንደሆነ ምሕረትህ እያገኛቸው እንደሆነ የልብ ረፍትና መጽናናት እያገኛቸው እንደሆነ ብዙዎችን እየለወጥካቸው ብዙዎችን እየመከርካቸው ብዙዎችን ከመከራ ስጋታቸው እያሳረፍካቸው እንደሆነ እግዚአብሔር ሆይ መንፈሴ ይመሰክራልኛልና እርግጠኛ ነኝ። አሁንም ደግሞ እግዚአብሔር ሆይ ከዚህ በበለጠ ሁኔታና ህይወት ውስጥ እንዲገቡ መንፈስ ቅዱስ ህይወታቸውን እንድታረሰርስ እንደገና ነገራቸውን ሁሉ እንድትቀይር የቃል ጉልበት ይቀይራል። ቃል የቃዴስን ምድረ በዳ ያለመልማል ከተባለ አሁን የምንናገረው ሌላ ነገር አይደለም፣ ያንተ ቃል ነውና ያንተ ቃል በጌታ በኢየሱስ ደምና ስልጣን የወንድና የሴት ልጆችን የኔንም ልብና አይምሮ ማንነቶቻችን ሁሉ እንዲያረሰርስ እግዚአብሔር ሆይ በኢየሱስ ስም ለመን። ይህን ታረጋለህ። ክብር ለስምህ ይሁን። አሁን ስንማር ደግሞ በመካከላችን አንተውን የቃልን እውነት በኢየሱስ ስም ግለጥልን። ይህን ስለምታደርግ እናመሰግናለን። በኢየሱስ ስም አሜን። ቀደም እንዳልኳችሁ እንግዲህ ዛሬ የምናየው የሮሜ መልእክት ምዕራፍ 5 ነው። የሮሜ መልእክት ምዕራፍ 5ን በመናይበት ሰዓት ላይ ቃል በቃል የምናይ ነው የሚሆነው። ምክንያቱም እዚህ ጋር ያለው ነገር በጣም አስፈላጊ ነገር ስለሆነ መጽሐፉ ሲናገር እንዲህ ይላል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል። በእግዚአብሔርም ክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትንም ፈተናም ተስፋ እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ሃሌሉያ። ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት
ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህ ብቻ አይደለም፣ ነገር ግን አሁንም መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። መመኪያችን እርሱ ነው። ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እንግዲህ ወደ ምድራችን ኃጢአት የገባው በስንት ሰው ነው? በአንድ ሰው ምክንያት ኃጢአት ገብቷል፣ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ሕግና ኃጢአት ተያይዘው የሚቀጥሉ ናቸው። ሕግ የሚመጣው በኃጢአት ምክንያት ነው። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። አታድርግ፣ አድርግ የሚል ሕግ ካለ ኃጢአት አለ ማለት ነው። ሕግ ባለበት ሁሉ ኃጢአት አለ። ሕግ በሌለበት ደግሞ ኃጢአት እንደሌለ የሚናገረን ክፍል ነው። በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአታችን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱም አምሳሉ ነውና፣ ነገር ግን ስጦታውን እንደ በደሉ መጠን እንደዚያው አይደለም። ነገር ግን ሃሌሉያ፣ ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋል። ለሞት ምክንያት የሆነው አንድ ሰው ነው። በአንድ ሰው ምክንያት ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያም ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንዲሁ ሆነ። እንደሆነው መጠን እንደዚያው ስጦታ አይደለም። ፍርድ ከአንድ ሰው ለኮነኔ መጥቷል። ፍርድ ከአንድ ሰው ለኮነኔ መጥቷል። ፍርድ የመጣው ከአንድ ሰው ነው። ለምን መጥቷል? ለኮነኔ መጥቷል። ስጦታው ግን በብዙ በደል ለማጽደቅ መጣ ይላል። ፍርድ የመጣው ከአንድ ሰው ነው። ስጦታው ግን የመጣው በብዙ በደል ለማጽደቅ መጣ ይላል። በአንዱም በደል ሞት በአንድ በኩል ከነገሰ፣ ይልቁንስ የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳል። የሕይወት ንግስና የሚገኘው በልጁ በኢየሱስ ክርስቶስ በኩል ብቻ ነው። ሌላ የመዳኛ መንገድ የለም። አዳኝ ኢየሱስ ነው። ስለኛ የተሰቀለው፣ ስለኛ የሞተው፣ ጽድቃችን የመርገም ጨርቅ ሆኖ የተገለጠው የናዝሬቱ ኢየሱስ ነው። እንግዲህ በአንድ በደል ምክንያት ፍርድ ለኮነኔ ወደ ሰው ሁሉ እንደመጣ፣ በአንድ ሰው በደል ምክንያት በማን? በስንት? በአንድ ሰው የመጣው ወደዚህ ምድር ላይ ኃጢአት የመጣው፣ በደል የመጣው፣ ፍርድ የመጣው በአንድ ሰው ነው። ኮነኔ ሆኖ በምድር ላይ ሁሉ ተገለጠ። ከአዳም ጀምሮ እስከ ሙሴ በነበረው ሰዓት ላይ ይሄ ኮነኔና ፍርድ ወደ ሰው ልጅ ሁሉ መጣ። እንዲሁም በአንድ ጻድቅ ምክንያት ስጦታውን ሕይወት ለማጽደቅ ወደ ሰው ሁሉ መጣ። ኢየሱስ ለዘላለም ጌታ ነው። ያጸደቀን እግዚአብሔር፣ ያጸደቀን ኢየሱስ ለዘላለም ጌታ ነው። በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው አለመታዘዝ፣ አያችሁ፣ የአንድ ሰው አለመታዘዝ የአንድ ሰው ሆኖ አይቀርም። የአንድ ሰው ጽድቅ ደግሞ የአንድ ሆኖ አይቀርም። በአንድ ሰው አለመታዘዝ ብዙዎች ኃጢአተኛ እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልንም እንዲበዛ ሕግ ጭምር ገባ። በደልም እንዲበዛ እንግዲህ ሕግ ጭምር ገባ። ሕግ ገባ ማለት ሕግ አለ ማለት በደል አለ ማለት ነው። መተላለፍ አለ ማለት ነው። አድርግ አታድርግ የሚሉ ነገሮች አሉ። ሕግ ማለት ትእዛዝ ነው፣ መመሪያ ነው። እና ይሄ ነገር ካለ በደል አለ።
የሚለውን ነገር ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ጸጋው ከመጠን ይልቅ በለጠ። ሃሌሉያ ራታ ኬንዳ ሊባ ዶሴ ካላጃና ማዳላቦሲያ ጸጋው ከመጠን ይልቅ ምን ሆነ? በለጠ። ያጸደቀን ምናችንም ማንነታችንም ስራችንም አይደለም። ጽድቃችን የኛ የመርገም ጨርቅ ነው። ልጁ ኢየሱስ ክርስቶስ ነው የኛን በደል ኃጢአት መተላለፍ ሁሉ ወሰደልንና ከዚያ በኋላ ነፃ አወጣን። ይሄ የሮሜ መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ እስከ 21 ያለውን በምንመለከትበት ሰዓት ላይ በብዛት የሚያወራው ስለ ሕርቅና ሰላም የሚናገር ነው። ስለ ሕርቅና ሰላም ነው የሚናገረው። ስለ ሕርቅ ሰላምና ሕርቅን ያመጣው ማን ነው፣ እንዴት መጣ የሚለውን የምናይበት ክፍል ነው። በብዛት ከቁጥር ምዕራፍ 5 ላይ ያለው ቁጥር 1 እና 2 በመናይበት ሰዓት ላይ ያወራል። ስለ ሕርቅና ሰላምን ይናገራል። ሌሎችም ጋር በተመሳሳይ እስከ 21 ባለው ላይ የሚያወራው አንደኛው ስለምንድነው ማለት ነው። ይሄ ሮሜ ምዕራፍ 5 ስለ ሕርቅና ሰላም የሚናገር ነው። እንዲህ ይላል፣ እንግዲህ በእምነት ከጸደቅን ይላል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንድንይዝ በእርሱ ደግሞ ወደ ቆምንበት ወደዚያ ጸጋ በእምነት መግባትን አግኝተናል። ሕርቅን ሰላምን ያገኘነው በማን ነው ማለት ነው? በእርሱ ነው። ይኸውና ምን ይላል? እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን ስለ ሕርቅና ሰላም ይናገራል ያልኳችሁ ለዚህ ነው። ስለ ሰላም ስለ ሕርቅ ይናገራል። ኢየሱስ ክርስቶስ በእኛና በአብ መካከል ያለውን በደላችን እርግማናችንን የመርገም ጨርቅ የሆነውን ኮሎኒያችንን ሁሉ በልጁ ኢየሱስ በኩል ወሰደና እኛን ከአብ ጋር ያገናኘ ያስተራረቀ ሊቀ ካህናችን ኢየሱስ ይባላል። ሃሌሉያ! ሌላ አማላጅ የለም። ያስታረቀን ደሙ ነው። ስለኛ ደሙ ተከፍሎ ነው፣ ዋጋ ተከፍሎብን በክርስቶስ ኢየሱስ ሕይወትን ያገኘን ሰዎች ነበርን እና ጠፍተን ነበር። ከአዳም እስከ ሙሴ ባለው ዘመን ላይ በነበረው ኃጢአት በነበረው በደል ሙታን ነበርንና እኛን ሊያጸድቀን የሚችል ነገር ምንም የለም። እንድንጸድቅ እንኳን ይሆን ዘንድ እነኚህን ተግባራቶች ትላንትና ተምረናል። በምዕራፍ 4 ላይ ያለውን እንድናደርግ ተብሎ የተባሉ ነገሮች አሉ። የጽድቅ መንገዶች ተብሎ የተባሉት ነገሮች ነበሩ። እነኛ ሁሉ ሊያጸድቁ አልቻሉም። ይልቁንም እኛን በብዙ ዋጋ ያስከፍሉን ነበረ። በብሉይ ኪዳን ዘመን በምናይበት ሰዓት ላይ ሰዎች ለኃጢአታቸው ስርየት ይደረግ ዘንድ መስዋዕትን ያቀርቡ ነበር። እንደየአቅማቸው ጠቦቶችን ያቀርቡ ነበር፣ ፍሪዳዎችን ያቀርቡ ነበር፣ እርግቦችን፣ የዋኖች ያቀርቡ ነበር ስለ ኃጢአታቸው ስርየት ይደረግ ዘንድ። ይሁን እንጂ ሰዎች ስለ ኃጢአታቸው ስርየት ይደረግ ዘንድ እነኚህ መስዋዕቶችን ማቅረብ አልቻሉም። ስለዚህ አንድ ጊዜ እግዚአብሔር አብ አምላክ ወሰነና እኛን ከራሱ ጋር ሊያስተራርቅ ራሱ የሆነውን ክርስቶስ ኢየሱስን ሰጠን። ሃሌሉያ! ደም ተከፍሎልናል። ጌታ ይባረክ። ሮሜን ምዕራፍ 5 በመናይበት ሰዓት ጠቅላላ የሚያወራው ስለ ሕርቅና ሰላም የሚናገር ክፍል ነው እና ሕርቅን ያገኘነው ሰላምን ያገኘነው በእኛ ማንነታችን አይደለም፣ በክርስቶስ ኢየሱስ በኩል በተከፈለልን ዋጋ ነው ማለት ነው። ይሄ ክፍል በጣም የሚገርም ነው። ሃሌሉያ! እኛ ዋጋ የተከፈለልን ሰዎች ነን። በእኛ በግንባራችን ላይ የደሙ ምልክት አለ። በመቃናችን ላይ የደሙ ምልክት አለ። ሞት እንዳይገባ፣ እርግማን እንዳይገባ፣ ጨለማ እንዳይገባ፣ የዲያብሎስ ምክር እንዳይገባ በግንባራችን ላይ የደሙ ምልክት። ያ የደሙ ምልክት ዛሬም ትኩስ ነው፣ ዛሬም ሕያው ነው፣ ዛሬም ለዘላለም ጸንቶ የሚኖር ነው። ሃሌሉያ! ዋጋ ተከፍሎልኛል። ሰላም የሱ ነው። ሕርቅ ያገኘሁት በሱ ነው። ሕይወት ያገኘሁት በሱ ነው። ሰላም ያገኘሁት በሱ ነው እያላችሁ ሃሌሉያ! ዋጋ ተከፍሎልኛል እያላችሁ ኮመንት ሴክሽን ላይ ጻፉ። ዋጋ ተከፍሎልኛል። በደሌ በርሱ ሄዷል። በደሌን ጠቅልሎ ወስዶታል። በአንዱ በአዳም በኩል የመጣው ኃጢአት እስከ ሙሴ ድረስ የነበረው እና አልቆም ያለው ያ የኃጢአት ግንድ የኃጢአት ስርየት ሁሉ የቆመልኝ በልጁ በኢየሱስ በኩል ነው።
ማንም ይህንን በደሌን ሊሸከም አልቻለም። ሌላው ደግሞ ሁለተኛ በዚህ ስፍራ ላይ የምንመለከተው አንደኛ ስለ እርቅና ሰላም የሚናገር ክፍል፣ ሌላው ደግሞ እምነት ከሕግና ከኃጢአት በታች እንደሆነ ይናገራል። እንዴት ነው እምነት ከሕግና ከኃጢአት በታች ነው ብሎ? ለምን ከተባለ ወደ ቆምንበት ወደዚያ ጸጋ መግባት ያገኘነው በእምነት ነው። እምነት ከእምነት በታች ናቸው። ሕግና ኃጢአት እነኚህ ሁሉ ተለይተው የሚቆሙ ናቸውና ይህንን ማወቅ ያስፈልጋል። ሶስተኛ አድርጌ ያስኩላችሁ ነገር ምንድነው ማለት ነው? ከጌታ ሰላምን መያዝ ነው። ይህንን ሮሜ መጽሐፍን በምናይበት ሰዓት ላይ ከጌታ ሰላምን እንዳገኘን የርስታችን መያዣ ሰላማችን እሱ ጌታ እንደሆነ የምናይበት ክፍል ነው። ሌላውን ቁጥር 6 ሄደን በምናይበት ሰዓት ላይ ገና ደካሞች ሳለን በክርስቶስ ዘመኑ ሲደርስ ስለ ኃጢአት ሞቷል። ጽድቅ ያገኘነው በልጁ በኩል በእምነት ነው ይላል። በሌላ አይደለም፣ በስራ አይደለም፣ በማንም አይደለም። ገና ደካሞች ሳለን እኮ ነው። ገና ኃጢአተኞች ሳለን፣ ገና በደለኞች ሳለን፣ ገና ያኔ አቅም ባልነበረን ሰዓት ላይ ቁጥር 6 ላይ ገና ደካሞች ሳለን በክርስቶስ ዘመኑ ሲደርስ በክርስቶስ ዘመኑ ሲደርስ ከየት እንዴት መጥቶ ነው በክርስቶስ ዘመኑ የደረሰው? ያኔ የነበርነው በአዳም ስርዓት እስከ ሙሴ በነበረው ዘመን ያ ዘመን አልፎ ያኔ ደካሞች በነበርንበት ያ ዘመን አልፎ ነው እያለ ያለው። ገና ወደ ክርስቶስ ዘመኑ ሲደርስ ይላል። ስለ ኃጢአታችን ሞቷል። ዘመኑ ሲደርስ ጊዜው ሲደርስ ክርስቶስ ኢየሱስ ስለኛ ስለ ኃጢአታችን ሞቷል። ስለ ኃጢአታችን ስለኛ ሞቶ ምን አደረገ ከተባለ ጽድቅ ያገኘነው፣ አያችሁ፣ ጽድቅ ያገኘነው በሌላ አይደለም፣ በማንም አይደለም፣ በልጁ በክርስቶስ ኢየሱስ በኩል በማመናችን እንደሆነ ቁጥር 6 ላይ በደንብ አድርጎ ይነግረናል። ቁጥር 9ንም ደግሞ በምናይበት ሰዓት ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ይልቁኑ እንግዲህ አሁን በደሙ ከጸደቅን፣ አያችሁ፣ የሚያጸድቅ እርሱ ነው፣ የሚኮንን ማን ነው ብሎ መጽሐፍ ይናገራል። የሚያጸድቅ እርሱ ነው እና በክርስቶስ ኢየሱስ እኛ በጸደቅነው በኩል ሊኮነን የሚችል ማንም አይኖርም። ይልቁኑ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ከቁጣ ሊያድነን የሚችል ምንም የለም። ከቁጣው ሊያድነን የሚችል ጽድቅን ሊሰጠን የሚችል የዘላለም ሕይወትን ሊሰጠን የሚችል አንድ አምላክ አለ። እሱም የናዝሬቱ ኢየሱስ ይባላል። የናዝሬቱ ኢየሱስ ይባላል። ይሄ የናዝሬቱ ኢየሱስ ዛሬ በደሙ ኃይል በነገሮቻችሁ ላይ ሁሉ ጣልቃ ይግባ። በሞተባችሁ ነገር ጣልቃ ይግባ። ኃጢአት በበዛው ሁኔታችሁ ላይ፣ በደከማችሁ ጉዳይ ላይ እርሱ ዛሬ ጣልቃ ይግባ። ከቁጣው ሊያድነን የሚችል ስራችን አይደለም። ምናልባት አንዳንድ ሰዎች ከቁጣው የሚያድነን ስራችን ነው ብለው ሊያምኑ ይችላሉ። እኛን ከቁጣ ሊያድነን የሚችል ምንም የምንችለው ስራችን ሁሉ አንድ ጊዜ ክርስቶስ ኢየሱስ ጠቅልሎ በመስቀሉ ላይ ከፍሎታል። ዋጋችን በመስቀል ላይ ተከፍሏል። እኛ አሁን የምንሰራው ስራ የለም። ስራችንን ሰርቶልናል። ስራችን በመስቀል ላይ ተሰርቷል። አንድ ጊዜ ጠቅልሎ ጠርንቆ እያንዳንዱን የኛን በደልና ድካም ሁሉ ወስዶ በመስቀል ላይ ጨርሷል። እና እኛ ከቁጣው የምንድነው በምንድነው? በእርሱ በኩል ነው። በክርስቶስ ኢየሱስ በኩል ነው። በደሙ በኩል ነው። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ከቁጣው ሊያድነን የሚችል ሌላ ነገር የለም። ማመን ነው። ክርስቶስ ኢየሱስን ማመን ነው። ባመን ሰዓት ላይ ምን ሆናል ማለት ነው? ከቁጣው ድነናል ማለት ነው። ከቁጣ ሊያድነን የሚችል አሁንም መነግራቸዋለሁ በትክክል ምናልባት ሊያድነን የሚችለው ስራችን ነው ምናምን የተለያየ ነገር ዋቴቨር፣ ለድሆች መመገብ፣ ማብላት፣ እንዲህ ማድረግ፣ መልካምን ነገር ማድረግ፣ አስረትን መክፈል፣ የሆነ ነገር እንደዚህ አይደለም። ከቁጣ ሊያድነን የሚችለው ምንድነው ማለት ነው? የኛ ስራ አይደለም። ከቁጣው ሊያድነን የሚችለው የልጁ የክርስቶስ ደም ነው። ስራችን አይደለም። ስራችንን ሰርቶልናል። አሁን የምናደርጋቸው ስራዎች ሁሉ ትላንት እንዳልኳችሁ አንድ አማኝ የዳነ አማኝ የሚያደርጋቸው ነገሮች ናቸው።
መጸለይ አንድ አማኝ የሚያደርግ ትእዛዝ ነው። ጥምቀት ትእዛዝ ነው። አስረትን መክፈል ትእዛዝ ነው። ሌሎች ነገሮች ትእዛዞች ናቸው። አንድ የዳነ አማኝ የሚያደርጋቸው ስራዎች ናቸው እንጂ ለመዳናችን ምክንያት እነኛ አይደሉም። ለመዳናችን ምክንያት የሚሆነው በክርስቶስ ኢየሱስ በልጁ በኩል ማመን ነው። በቃ የተሰጠን አስታራቂያችን፣ ለኛ የተሰጠን አማላጃችን፣ ሊቀ ካህናችን፣ ከእግዚአብሔር ጋር የሚያገናኘን የኛ ድልድያችን፣ እርቅን የሰጠን፣ ሰላምን የሰጠን፣ ከአብ ጋር ያስተራረቀን ኢየሱስ ይባላል። እስቲ አንድ ሰው እየገባችሁ በእንትን ኮሜንት ላይ ሴክሽን ላይ እየገባችሁ ስራዬ ተሰርቷል በሉ። ስራዬ በመስቀል ላይ ተሰርቷል። ስራዬ በመስቀል ላይ ተሰርቷል። ስራዬ ተሰርቷል። እዳዬ ተከፍሏል። ስራዬ ተሰርቷል። እዳዬ ተከፍሏል እያላችሁ እየጻፋችሁ ሂዱ። ቁጥር 10ን በምናይበት ሰዓት ላይ እንደገና ጠላቶች ሳለን ይላል። እኛ ምኖች ነበር? ጠላቶች ሳለን ከእግዚአብሔር ጋር በልጁ ከታረቅን በኋላ በሕይወት እንኖራለን ይላል። በሕይወት እንኳን እንድንኖር የሚያደርገን ምንድነው ማለት ነው? ከልጁ ጋር መታረቅ ነው። በልጁ የሚያምን ነው የዘላለም ሕይወት የሚኖረው። ከልጁ ጋር መታረቅ አለብን። ስለዚህ ነው ስለ ሕርቅ የሚያወራ ነው ያልኳችሁ። ሮሜ ምዕራፍ 5 ስለ ሕርቅና ሰላም የሚናገር ነው። እንደገና ስለ እምነት እንደገና ደግሞ ከሕግና ከኃጢአት ተለይቶ መታየት እንዳለበት፣ እምነት ከሕግና ከኃጢአት ተለይቶ መታየት እንዳለበት የሚናገር ክፍል ነው እና ከጌታ ሰላምን መያዝ እንዳለብን የሚናገር ክፍል ነው። ለምን ከተባለ ያው እንግዲህ ወደ ቆምንበት ወደዚያ ጸጋ መግባት የምንችለው በእምነት ስለሆነ በቃ ሌላ መግቢያ መንገድ የለም። የመግቢያው መንገድ በልጁ በክርስቶስ ኢየሱስ በኩል በማመን ብቻ ነው። ከዚያ ውጪ የምትደክሙ ካላችሁ፣ የምትለፉት ካላችሁ መግቢያ በር ሌላ ምንም የለም። መግቢያው በር የመዳኛችን በር ሕርቅን የሚያደርግልን፣ ሰላምን የሚሰጠን፣ ሁሉ ነገራችን የሚያደርግ፣ ስራችንን ሁሉ በመስቀል ላይ የከፈለልን የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ዛሬም በኢየሱስም በጉዳዮቻችሁ ላይ ጣልቃ ይግባ። ጌታ ሆይ ብላችሁ በእግዚአብሔር ፊት ባስቀመጣችሁበት ጉዳይ ላይ ይሄ ጉዳይ ብላችሁ ለእግዚአብሔር በተናገራችሁበት ጉዳይ ላይ የናዝሬቱ ኢየሱስ አሁን ጣልቃ ገብቷል። 10 ላይ እንዴ ጠላቶች ሳለን ከእግዚአብሔር ጋር በልጁ ከታረቅን በኋላ በሕይወት እንኖራለን። የዘላለምን ሕይወት ለማግኘት ከልጁ ጋር መታረቅ ያስፈልጋል። በቃ ሮሜን መማር ማለት፣ ሮሜን ማወቅ ማለት ክርስትናን ማወቅ ነው። ሕይወትን ማወቅ ነው። ሮሜን በትክክል ከተማርን የት እንዳለን ወዴት እንደምንሄድ እናውቃለን። ብዙዎቹ ሲጠየቁ አያውቁም እኮ ከወዴት እንደመጡ አያውቁም፣ ወዴት እንደሚሄዱ አያውቁም። እኛ ግን ስፍራ አለን አዘጋጅቶልናል አለ እኮ በዮሐንስ ወንጌል ምዕራፍ 16ኛው ላይ እንደዛው ተናግሯል እኮ። እኔ እሄዳለሁ ከዚያም ደግሞ አልሄድም አለና መልሶ ልክ እነሱ ግራ እየተጋቡ ባሉበት ሰዓት ላይ አልሄድም አለና እሄዳለሁ አለና አልሄድም ብሎ ሲል ምን ማለት ነው ሲሉ እኔ ግን እሄዳለሁ አለ። ከዚያ በኋላ ሳለ አጽናኙ መንፈስ ቅዱስን እልክላችኋለሁ አለ። አሁን ከኛ ጋር ማን አለ? አጽናኙ መንፈስ ቅዱስ አለ። በመጨረሻ ደግሞ የምንሄድበትን እናውቃለን። እግዚአብሔር የሰጠን ተስፋ አለ። አዲሲቱን ኢየሩሳሌምን እንወርሳለን። በእርሱ በልጁ ሕይወት አለን። ሕይወትን አግኝተናል። ለዚህ ነው ጠላቶች ሳለን ከእግዚአብሔር ጋር በልጁ ከታረቅን በኋላ በሕይወት እንኖራለን። እኛ የዘላለም ሕይወት ያለን ሰዎች ነን። በትክክል ማወቅ ያለብን የዘላለም ሕይወት ለማግኘት ከልጁ ጋር መታረቅ ያስፈልጋል። ከልጁ ጋር ባልታረቅንበት የዘላለም ሕይወት አለን ማለት አንችልም። የዘላለም ሕይወትን ለማግኘት ከልጁ ጋር ምን መሆን አለብን? መታረቅ አለብን ማለት ነው። ፍርድ በአንድ ሰው ለኮነኔ መጥቷል ይላል። ፍርድ በአንድ ሰው ለኮነኔ መጥቷል። ፍርድ ሲመጣ በአንድ ሰው በኩል ነው የመጣው። ስጦታውን ግን በብዙ በደል ለማጽደቅ መጣ ይላል። ልዩነቱ ይሄ ነው። ይህን የሰጠን እርሱ ነው። የዘላለምን ሕይወት የሰጠን። ሃሌሉያ 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 ሃሌሉያ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ከታረቅን በኋላ በሕይወት እንኖራለን። የዘላለምን ሕይወትን ለማግኘት ከልጁ ጋር መታረቅ ያስፈልጋል። አሁን ከእግዚአብሔር ጋር እየታረቅን በፊቱ እየጸለይን እንጸልያለን። እግዚአብሔር ሆይ ዛሬ ይቅር በለኝ፣ አንተ ለኔ አማላጄ ነህ፣ አንተ ለኔ ሊቀ ካህኔ ነህ፣ አንተ ስለኔ ሞታል፣ አንተ ስለኔ ታርደሃል፣ አንድ ጊዜ እስራኤል ሁሉ በመስቀል ላይ ጨርሰህ ወስደሃል። ስለዚህ ሕይወቴን አደራ ተረከብ፣ ማንነቴን አደራ ተረከብ። ምናልባት ጌታ ሆይ እያላችሁ በእግዚአብሔር ፊት አብረን እንጸልያለን።
ሳላውቅ በስተት እያወቅኩ በድፍረት አንተን የበደልኩህን አንተን ያሳዘንኩህን ሕይወቴን ነገሬን ሁሉ ይቅር በለኝ። ዛሬ ወደ መንግስት አስጠጋኝ። ስለኔ ልጅ ኢየሱስ ክርስቶስ ታርዷል፣ ስለኔ ሞቷል፣ ሞትን ደግሞ ልድ አድርጎ ተነስቷል። እንደገና ደግሞ አዲስቱን ኢየሩሳሌም ተዘጋጅቶልኛል። እኔ ተስፋ ያለኝ ሰው ነኝ። እኔ ኪዳን ያለኝ ሰው ነኝ። እኔ አምላክ ያለኝ ሰው ነኝ። ስለዚህ በእግዚአብሔር ፊት እግዚአብሔር ሆይ ዛሬ ሕይወቴን ቀይር፣ አካሄደን ቀይር። እግዚአብሔር ትላንትና አካሄዳቸውን ካንተ ጋር ያደረጉ እነ ሄኖክ ሌሎችም እግዚአብሔር ሆይ እነ ኖህ ሌሎች አካሄዳቸውን ካንተ ጋር እንዳደረጉ እንዳልተገኙ እግዚአብሔር ልክ እንደነኛ ሰዎች ዛሬ አካሄደን ካንተ ጋር ማድረግ እንድንችል በደከምኩበት ጉዳይ ላንተ ጣልቃ እንድትገባ ኃጢአት በደል መተላለፌን ሁሉ ይቅር እንድትል የልጅ ደም ዛሬም በቤቴ ላይ እንዲሆን የልጅ ደም ዛሬም በነገሮቼ ላይ እንዲሆን ክርስቶስ ኢየሱስ በዘመኔ ላይ ከብረህና ነክሰ ገነ እንድትታይ ሃሌሉያ። እግዚአብሔር ሆይ ጸልየናል ዛሬ ልጅህን ኢየሱስን ሰጥተናል። እግዚአብሔር ሆይ ከልጅ ከኢየሱስ ጋር የእውነትን የሕይወትን መንገድ እንዳንከተል የከለከለን የትኛውም ገመድ ሰንሰለት ዛሬ ከእግሮቻችን ላይ ይቆረጥ። ዛሬ ከነገሮቻችን ላይ ይቆረጥ። ዛሬ በኢየሱስ ስም ከዘመናችን ላይ ይቆረጥ። እግዚአብሔር ሆይ የዘላለምን ሕይወት እንዳናገኝ የዘላለምን መንግስት እንዳናገኝ እግዚአብሔር ሆይ በተለያየ ምክንያት ድካም ሆኖ በቤታችን የገባ አስመስሎ የገባ በደካማ ጎናችን የገባ ብር መስሎ ወርቅ መስሎ ወንድ መስሎ ሴት መስሎ የገባ እግዚአብሔር ሆይ የትኛውም ድካማችንን ዛሬ በልጅ ደም እንድትቆርጥልን እንደገና እንድታጽናናን እንደገና እንድትመክረን እንደገና ጌታው ልጆች እንድታደርገን ስለኛ እንድትሟገት በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ከዚህ አሁን ከጸለይነው ጸሎት የተነሳ እግዚአብሔር ሆይ አሁን ይሄን ድምጽ እየሰሙ ላሉት ለወንድና ለሴት ልጆች የዘላለምን ሕይወትን ርስትን እንድትሰጣቸው እግዚአብሔር ሆይ ይህ የአዳማዊ ባህሪ ከሕይወታችን ላይ ወጥቶ እግዚአብሔር ሆይ የኃጢአት መንነት የኃጢአት ጌታው ድካም ከሕይወታችን ላይ ወጥቶ እግዚአብሔር ወደ ሕይወታችን አሁን ብርታት እንዲገባ ኃይል እንዲገባ የመንፈስ ቅዱስ ኃይል እንዲገባ የመንፈስ ቅዱስ ሪቫይቫል ወደ ሕይወታችን እንዲገባ አንተን ማለት የምንችልበት ሲነጋም ሲመሽም ሁሌም አንተን ማለት የምንችልበት የሚያበረታን የሚያነቃን እግዚአብሔር የመንፈስ ቅዱስ መቃተት አሁን ወደ ሕይወታችን እንዲገባ አሁን ወደ ነገራችን እንዲገባ እግዚአብሔር ወደ መንፈሳዊ ሕይወታችን እንዲገባ አንተን እያል መጥራት የምንችልበት ኃይል አሁን ጌታዬና አምላኬ እግዚአብሔር እንዲገባ ብዙዎችን አሁን ይሄን ድምጽ እየሰሙ ጌታው እንድታነቃቸው እግዚአብሔር የጸሎት ጉልበት እንዲጨመርላቸው የቃል ጉልበት ዕውቀት እንዲጨመርላቸው ቃልህን ማንበብ የሚችሉበት ቃልህን ማወቅ የሚችሉበት አንተን መፈለግ የሚችሉበት እግዚአብሔር የወንጌል ባለሐደራዎች ሆነው ከዚህ ሰዓት ጀምሮ በመድሪቱ ዙሪያ ላይ ሁሉ ይሄንን የወንጌል ኃይል ማንቀሳቀስ የሚችሉበት እግዚአብሔር ኃይል በኢየሱስ ስም ወደነሱ እንዲሄድ ኃይል ወደነሱ እንዲያልፍ በኢየሱስ ስም ጸለይኩኝ። የመንፈስ ቅዱስ ኃይል ሻላባጋዳላቦሴና ላባባያ ራባላባራባራባ ታንክ ዩ ሎርድ አመሰግናለሁ። ስለሰጠን ጊዜ ተመስገን። እንወድሃለን። ቀሪውን ሰዓት ሁሉ በእጅ ተረከብ። ቀጣይ እንደገና ደግሞ ጌታዬና አምላኬ እግዚአብሔር እረድተን እንደገና የሮሜን መልእክትን ጌታው ምዕራፍ 6ን ማየት የምንችልበትን ጸጋ ደግሞ እንድታበዛልን እንለምናለን። የሮሜ መጽሐፍ ምዕራፍ 6 ሰፊ ክፍል ነውና ይሄንን ክፍል በደንብ ነው የምናየው እና ሁላችሁም አንድ አሳይመንት በዚሁ ሰጣችኋለሁ። እስከዛ ባለው የሮሜ መልእክት ምዕራፍ 6ን ከአንድ ጀምሮ ያለው እስከ መጨረሻ ያለውን ቁጥር እያነበባችሁ በጌታ ፍቅር እንድትቆዩ ቀጥሎ ይሄንን ትምህርት በማስተምርበት ሰዓት ላይ አብራችሁ እንድትከታተሉ ይሁን። አሁንም ሀደራ ብያችሁ የምናገረው አንድ ነገር አለ። ልክ እዚህ ላይ ገብታችሁ ሰብስክራይብ ማድረጋችሁን እንዳትረሱ ሀደራ በጌታ ፍቅር ነው የምጠይቃችሁ። ለጓደኞቻችሁ ለወዳጅ ዘመዶቻችሁ ለቤተሰብ ለሁሉም ዋቴቨር ያንን ነገር ኮፒ ሊንክ እያረጋችሁ ሼር እያረጋችሁ ሌሎች ሰብስክራይብ እንዲያደርጉ እንደገና ደግሞ ይህንን የወንጌል ኃይል እንዲካፈሉ ሀደራ እላችኋለሁ። ይህንን መልእክት ላድርሱልኝ። ተባረኩልኝ። ወንድማችሁ ቸሬ ነኝ። መልካም ቀን ይሁንላችሁ። እግዚአብሔር በነገሮቻችሁ ላይ ይገለጥ፣ ክንዱን ያሳያችሁ። አሁንም ደግሜ እላለሁ ስለናንተ ምድር አቅራቦቷን ትስጣችሁ። ሰማይ ስለናንተ ይተባበር። ነገሮች ሁሉ ወደ ፍጻሜ ይምጣ። እግዚአብሔር አምላኬና አባቴ በነገሮቻችሁ ላይ ጣልቃ አሁን ገብቷል። በነገር ሁሉ ተባረኩ። እወዳችኋለሁ። መልካም ቀን